በቅንፍ ትራስ አለ ይላል። ትራስ አናሳ ነው ተብሎ አግልለውት እሱ እኮ ነች የወለቀችው። እሷን እያሳየ ለሀገሬ ስዋጋ ነው እንደዚሁ እቅዴ ራሴን ማጥፋት ነው እያለ ሲያስቦካካቸው የትኛውን ራስን ነው? ከንጋት እስከ ንጋት ያለ ስጋት ራእዩ አንድ ነው። ከ10-90 ተነስቶ ወደ 20-80 እና 40-60 ከፍ በማድረግ በ110 ሞልቶ መፍሰስና ማጥለቅለቅም። እንግዲህ በዚህ ውስጥ የሚኖሩ አንዳንድ ህዝቦች አሉ በመኝታ ቤት ውስጥ። እነሱ ናቸው ስብሰባ ያደረጉት ሁሉ ለቀጠናዊ ትስስር አካታችነት ያለው አስቸኳይ ጉባኤ ይላል ስብሰባው። የስብሰባው ርዕስ ይሄ ነው፣ አሳትሞ ያመጡት። ሁለንተናዊ የፍራሽና አልጋ ምክክር እንዲሁም ድርድር በቅንፍ ትራስ አለ ይላል። ትራስ አናሳ ነው ተብሎ አግልለውት ብሶቱን እፎይ ባይል ኖሮ እኔም ጥጥ እየገረፍኩ እፎይ ባልል ኖሮ እንዲህ በቀላሉ የምንኗኗር መስሏል። አዝማሪ ሲያዜም እኛ ሰፊው ህዝብ ታዳሚ የሆነን እየተቀበልን ነው እፎይ ያለው እንጂ አለበለዚያማ ታምቀን አንድ ቀን እንፈነዳ ነበር። እንዴት መሰለ የሚሆነው? አዝማሪው ማሲንቆውን ይዝና ለሰፊው ህዝብ ይዘፍናል። ያጠፋውን ምከር፣ ያሻህን ተናገር፣ ነፃ ነው የነፃነት ሀገር ብለሽ ነበረ እስኪ እንመካከር ይላል አዝማሪው። ታዳሚው ይቀበላል። ገላዬ ይላል ብለሽ ነበረ እስኪ እንነጋገር። ከዛስ በኋላ ቁርጡን ንገሪኝ፣ አጓግተሽ አናግረሽ ጉድ እንዳትሰሪኝ ይላል። የትሙት አንድ ጥርሱ እኮ ነች የሆነችው። እሷን እያሳየ ለሀገሬ ስዋጋ ነው እንደዚሁ በመድፍ ነው አንድ ጥርሴን ያጣ። ከንፈሬን እግዚአብሔር አትርፎልኝ። ጋሽ ቆፍጣን ነው ምን ቢሉ ጥሩ ነው። እኔ የምልህ ተፈራ መድፉን አፉ ውስጥ ሆነ ነው እንደ ተቆጡ። ጋሽ ቆፍጣን ነው እኮ የሳቅ ጥማቴን እኮ ነው ቆረጥ የሚያደርጉልኝ። ዋትሳፕ ምናምን የሚያበዛው ልጃቸው የአዲስ እቅዴ ራሴን ማጥፋት ነው እያለ ሲያስቦካካቸው የትኛውን ራስን ነው? የሌለ ነገር አይጠፋ። አይ ተፌ ተፈራውን ፊክስ ሌላ ሰው መስየው እኮ እንኳን አደረሰ የኔ ጌታ። አዲስ ዓመት መስለሃል። ለሀገሬ ስዋጋ ነው እንደዚህ ሆንኩት። አንድ ብር ይኖራል አለኝ ሌላ ሰው መስየው። እኔስ ድምፅን ቀየር አደረኩና ለሀገሬ ስትዋጋ ነው። አዎ እንደውም አንደኛው መድፍ ስቶኝ ነው። እኔስ ምን አልኩት? እኔ ደግሞ
ከሀገሬ ጋር እየተዋጋው ስለሆነ ስጨርስ 1 ብር እንሰጣለሁ። ተፌ ደግሞ እኮ እንደ ፉከራ ብጤ የሚቃጠዋል። እጅ ሀገር በኔ ጥርስ ነው እንዲህ የምስቀው ይላል። ለዚህ ነው ሳቋ ማምረው። ባንዲ ጥርስ ለዛውም በተፈራ ጥርስ እየሳቀች እኔም ተፌ ሌሎቹ ቀሪዎቹ 31ዱ የት ሄደው ነው ነው 31ዱ ንክሻ ላይ ናቸው። መንፈስ ይህን ስልት አይታ ነው የሆነ ቦታ ያስገባኛል ብላ ጥቃቷን ወደ እኔ ላይ የሰነዘረችው። ዝም ብለህ ነው የምትለፋው ደስታ ስመላሽ። ሰፈሩን አይደለም በፍራሽና በስጋም ብታድሰው አይስተካከል። ፍራሽ በማደስ እንቅልፉንም ህልሙንም አትለውጥም። ዝም ብለህ ነው በከንቱ የምትለፋው። እንደኛ ተመሳስለህ አትኖርም። እንደው ልፋ ቢል ምናምን አለ። መንፈስ አልገባውም። ወንድሜ የእኔ ፍራሽ ማደስ ዘርፍ ስራ ብቻ አይደለም፣ ብሶቴን የምንወጣበት ሚዲያ ነው ወንድሜ። ዘንድሮ ሰው ሁሉ በስራ ዘርፉ ብሶቱን ባይወጣ ኖሮ ከባድ ነው የሚሆነው። እንዴ ወንድሜ ሹፌር በሙሉ ወዶ መስሏል ክላክስ የሚያበዛው። ጩኸቱን እኮ በዚህ እንኳን ይውጣልኝ ብሎ እኮ ግንበኛና ናጺ ሁሉ በመዶሻና በሚስማር ድንጋይ በመፍለጥ ሰፊው ህዝብ እንደዚህ በስራ ዘርፉ ነው ብሶቱን እየተወጣ ያለው ወንድሜ። ያልገባው ነገር ሻምበልና መንፈስ ሊገባቸው የማይችላቸው ነገር አንድና አንድ፣ እኔ ማረፊያን ፍራሽን ነው ማድሰው። ፍራሽ ማድሰው አልጋው እንዳይሰበር። እኔ እረፍት ነው መስጠት። የቅዠትም የህልምህም መነሻው የገዛ ስራ። አዝማሪው ባንጃ ያለ ምክንያት አይደለም። ማሲንቆም ህሊናም በእጅ ነው የሚቃኘው። ይህንን ለማስረዳት የዘርፉን ትልቅነት ለማሳየት ሻምበልና መንፈስን ስብሰባ ብጠራቸውም ቀሩ። የአበልና ጥቅማ ጥቅም የለውም መሰለኝ። ስብሰባው የተካሄደው መኝታ ቤት በሚባል ተቋም ውስጥ ነው። ይሄ ተቋም እንደ ማንኛውም ተቋምና ድርጅት መሪ ቃል አለ፣ ዓላማ አለ፣ ተልእኮ አለው፣ ራዕይ አለ። መኝታ ቤት እንደ ተቋም ለምሳሌ ከዓላማዎቹ መካከል ምስጢር መጠበቅ፣ በጉያ መሸሸግ፣ ባህላዊና ተፈጥሯዊ የሆኑ እንቅስቃሴዎችን ማካሄድ የሚል መርሁ ቀላል አይሆንም እንጂ እኮ እናያቸዋለን። አይሰሙንም እንጂ እኮ እንሰማቸዋለን። በቀደም ዕለት አንዱ ምን እንዳጠፋ አላቅም፣ ባለመኪና ባጠገቤ ሲያልፍ ነው አርጎ አስቆመው። ጠጋል አይሰሙንም በለላ ራስ ጌታዬ እስኪ 300 ብር ማለቴ መንጃ ተበራውን ፊት ተፌ ሸንቁሩ
ኧረ እባክህ እንደው በአዲስ ዓመት እንኳን አዲስ ውሸት ቀይር። ከዓመት ዓመት አንድ አይነት ውሸት። መቼም እውነት መናገሩ አልሆነልንም፣ ግን እንዴት ሰው በትክክል እንኳን መዋሸት ያቅተዋል? ለነገሩ ውሸት መናገር ነው ከባድ። ያው እውነትን የመደበቅ ሙከራ አይደለ? ይከብዳል። አፈር ልብላ። እንኳን አደረሰ የኔ ጌታ፣ እንኳን አደረሰ የኔ ጌታ አለልኝ። አፌ ቁርጥ ይበልልኝ። ሱፍ ይለብሳል ብሎ ጠርጥሮኛ ያውቅ። አፈር ልብላለት የኔ ጌታ አለኛ። የፈሰሰው ላቤ፣ የደከመው ልቤ፣ ያሸነፈች ነፍሴ ይኸው በደጋሾች ምርጫ ይሸለማል ልብስ ያለ የመረረው። ፈንገሱ እኮ ነው። የልብህን ቁስል ትተው የደረትህን ንቅሳት ያደምቁልሃል። ስንት ጊዜ መከራ ተሸከመ ትከሻህን ልብ ሳይሉ ኮት የለበሰ ጊዜ ያጨበጭቡለታል። ስምህን ጨርቅ ላይ ሊጽፉልህ፣ ታሪክህን ልብስ ላይ ሊያነቡልህ ይሽቀዳደማሉ። የጭንቅላትህን አቅም በኮፍያ ዋጋ ይተምኑልሃል። ጫማ ከሌለ እግርህን የሚያይልህ የለም። አንዱ የእግሩ አውራ ጣት ላይ ቆሰለና ጫማ ላስደርግ ቢለው ጫማውን እዛ ቦታ ላይ ቆረጠው። ከዛ እዚህ ጉደኛ ህዝብ መካከል ተቀላቀለ። ያገኘው ሰው ሁሉ ምን ቢለው ጥሩ ነው? ወይ ይሄን የመሰለ ጫማ አይጥ ነው፣ ልጆች ናቸው። አንድ ሰው እንኳን የጣቱን ቁስል ያየለት የለም። አንድ ሰው እንኳን ይሆነናል ጎበዝ። ከእግራችን ጫማችን ቀድሟል። ልብ ለልብ ሳይሆን ልብስ ለልብስ ሆኗል ጨዋታው። ያብዬ ነች ያሰፋችን። ያብዬ ነች ያሰፋችን። ለአዲስ ዓመት ብላ ተለክቼ ተሰፋው። ወገብ፣ ዳሌ፣ ቁመት፣ ትከሻ ተብሎ ተለካው። ልኬ መዝገብ ላይ ሰፈረ። የአባት ስም አላሉኝም። አሁን የአባት ስም መጠየቅ ምኑ ያስደነግጣል? ደነገጥኩ። ከተጠየቅኩ እኮ ብዙ ጊዜ ስለሆነኝ እኮ ነው። አባት ያለኝ እኮ አይመስላቸውም። እንደውም አንዳንድ ጊዜ ዝም ብዬ ስጠረጥር እናሲዝ አባት የለውም እግዚአብሔር ነው አባቱ እያሉ የሚያስይዙ ይመስለኛል። ጎበዝ፣ ኧረ እየተናበብን እዚህ ድረስ መሰራረዝማ ደስ አይልም። እዚህ ድረስ መሰራረዝ ደስ አይልም። ስምና ግብርን መቀላቀልማ ፌር አይደለም። የእውነቴን ነው እንዴ። ቢያንስ ለስማችን እውቅና ስጡን እንጂ መቼም በተግባራችን መተዋወቅ አልቻልንበት። አባትነት ሌላ፣ የአባት ስምነት ሌላ፣ ማውለድ ሌላ፣ ማሳደግ ሌላ፣ ማብቀል ሌላ፣ ኮትኩቶ ማሳደግ ሌላ። አባት ባይኖረኝ ምን ይገርማል? ይገርማል። እኔ አባቴን አላውቀውምና አባትዬው የለም ማለት ነው። እንኳን እኔ አይደለም እናቴም ላታውቀው ትችላለች። ምን ያስገርማል? እሱም ራሱ እሷን ላያውቃትም ይችላል። ጎበዝ፣ እዚህ ሀገር ይወሳሰብ ከተባለ የማይወሳሰብ ነገር የለም።
ከተባለ የማይከር ነገር የለም። ተበጥሶልሽ አርፈዋል። ማከም ነው ከባድ፣ መታመም እውቀት አይጠይቅም። ማቅለል ነው ከባድ፣ ሲምፕሊሲቲ ነው ዋናው። እዚህ ግን ሸክም አቅሉ ሲባሉ ሰው ያቀላሉ። ያው የለች አሰፋት ያው ታወሳችኋት ያብን እዚህ ነው ሙሉ ጂቤጋ ከነ ዩኒፎርማቸው ልቅሙ ሲመጡ እግራቸው ላይ ጠብ ብዬ ከመለስኳቸው ተማሪዎች መካከል አንዷ ታወሳችኋት? አሜሪካ ገብታለች። እቺ አሜሪካ መቼም ከሞት ጋር የሚያመሳስላት ብዙ ነገር ነው። ደግ-ደጉን ትሞች አልፈዋለች። ነገር የለም ከሌባው ቁጥር ጋር አልመጣጠን ብሎኝ ነው። ፓንትና ሳሙና ሳይቀር ትልክልኛለች። ግን የዚህ ሰፈር ሌቦች ቤት በኩል የማይሰርቁት ነገር እኮ የለም። ሳሙናው ካመለጣቸው አረፋውን ይሰርቁት። የሚግታናሽ ወንድም በቀደም በጠራራ ፀሐይ እርጥብ ኮት ለብሶ ሲሄድ ጋሽ ቆፍጣናው አይተው ምን ቢሉ ጥሩ ነው? ሰርቆ ነው። ኧረ እባክህ እንደው እስኪ ጨምቁልህ እንኳን ብትታገስ። የሱ ጓደኛ ደግሞ አየኝና እያዩ ምን ነው ይሄንን ሱፍ አለፋተዋል? ባሉ እኮ አልፏል አለኝ። አይ ኮፒራይት ምናምን የምትሉ ሰዎች ሰማችሁ? ፈንገሱ እኮ ነው። የልብህን ቁስል ትተው የደረትህን ንቅሳት ያደንቁልሃል። ስንት ጊዜ መከራ የተሸከመ ትከሻህን ልብ ሳይሉ ኮት የለበሰ ጊዜ ያጨበጭቡለታል። ስምህን ጨርቅ ላይ ሊጽፉልህ፣ ታሪክህን ልብስ ላይ ሊያነቡልሽ